ወራጅ አረ ወራጅ አሉ ካጠገብ ያሉት አባት። ረዳቱም አባባ ቀድሞ አይናገሩም ነበር? እዚህ ጋር ማቆም አይቻልም አላቸው። አባባም አዲያ አውርደኝ ብዙ ከራኩኝ መመለስ ይከብደኛል አሉ። ይሄኔ እኔም ድምጼን አለሳልሼ አባባ ብዙ አይሄዱም እኮ ወይም የሚመጣው ፌርማታ ጋር ሲደርሱ ወርደው በታክሲ ይመለሳሉ አልኳቸው። አባባም አይ የኔ ልጅ መውረድ ያለብን ቦታ ካልወረድን ስንመለስ ጉልበታችን ገንዘባችን ነው የሚያልቀው። ጉሮሮአቸውን ጠረግ እያረጉ በነቃንበት ባወቅንበት ሰዓት ቶሎ ብንመለስ ዋጋ አንከፍልም። ስንርቅ እኮ ነው መመለሱ የሚከብደን። ከዛ በዛው እንዝላለን። በመሃል ረዳቱም አባባ ኑ ይውረዱ አለ። አባባም ቀጣዩ ፌርማታ ያለ ጉዳይ ከምደርስ ወደ ቤቴ በጊዜ ብመለስ ጥሩ ነው ብለው ተነስተው ወረዱ። የሰውየው ንግግር ውስጤ ገባ። በጊዜ መመለስ የራሴን ህይወት እንዳስብ አደረገኝ። የድሮውን እኔን በየቦታው የምገኝ የማይገባኝ ነገር ውስጥ ራሴን አስገብቼ ስፈተፍት የነበርኩት እኔን በአንድ ወቅት ወጣትነቴ፣ የአቻ ግፊት፣ ሌሎች ነገሮችም ተጨማምሮ የማን አለብኝ ህይወት እኖር ነበር። ጠዋት እነሳለሁ፣ ጀለሶች ጋር ደውዬ በጠዋት ጠላ ቤት ነበር የምገኘው። ከሰዓት ደግሞ የሆነች ቤት ውስጥ ሰብሰብ ብለን ጫታችንን እየቃምን እናሳልፍ ነበር። ምርቃናዋ እንድትለቀን በማለት ማታ ደግሞ አንድ ሁለት እንበል በሚል ሰበብ ፏ ብዬ ነበር ቤት የምገባው። ሁሌ ግን ቤት ስገባ እናቴ በጣም ታሳዝነኛለች። በቃ እናት ናት። ምንም ቢሆን ምንም ብሆን ምንም ባደርግ ቀድሞ የምትደርስልኝ እሷ ነች። ሁሌ ታዲያ ከእንቅልፌ የምነቀው በእናቴ ጸሎትና ቤት ውስጥ በሚከፈተው መዝሙር ነበር። ልመለስ የሚለው መዝሙር ሁሌ እንደተከፈተ ነበር። አንዳንዴ እየጠጣሁ እየቃምኩ ይመጣብኝ ነበር ጭንቅላቴ ላይ። ልመለስ፣ የቀድሞ ቤቴ ይሻለኛል፣ ሆ ከኢየሱስ ጋር ኑሮ ይመቸኛል፣ የዓለም ኑሮ አንገሽግሾኛል፣ ብዙ አራክቶኛል፣ ከኢየሱስ ጋር ኑሮ ይመቸኛል፣ የዓለም ኑሮ አንገፍግፎኛል፣ ብዙ አራክቶኛል፣ ቸሮ አባቴ በጌታ ፊት አልጠፋም ነበር። አባቴ ሲሞት አረሰውም ያልኩትን ንግግር አይዞህ እሺ እናትህ አለችልህ ሲለኝ እግዚአብሔር አባቴ አይደል እንዴ? አረ ችግር የለውም ነበር ያልኩት። ደግሞ በቸርች ውስጥም በዝማሬ ያገለግል ነበር። የወጣቶችም ሊደር ነበርኩኝ። አሪፍ የሚባል መንፈሳዊ ህይወት ነበረኝ። በዛ ሰዓት ይስሐቅ ባክ አደረገ ሲባል ጉድ ያላለ ሰው አልነበረም። እኔም የቸርች ሰዎችን ላለማግኘት በጣም ነበር የምደባበቀው። ታዲያ በአንዲት የተረገመች ቀን በንዴት ውስጥ ሆኜ ነበር አንድ ብቻ ጠጣ እያሉ ሲያሳስኩኝ በአንድ ጅማሬ በዛው የቀረሁት። ሆነስሊ መጀመሪያ አካባቢ አረ እግዚአብሔር ቤት ይሻለኛል እያልኩኝ ነበር። ምን ዋጋ አለው? በውሳኔ ሳልጸና ከመመለስ ይልቅ መሸሽ ጀመርኩኝ። የሰው አፍ አስፈራኝ። ጣት ቀሳሪዎችን ፈራው። በቃ በዛው ጠፋው። መመለስ ይፈልጋል ግን እንዴት ብዬ ብዙ ነገሮች እስከብቻለሁ። የቸርች ሰዎች ስለ ውድቀት ያውቃሉ። እግዚአብሔርንም ደጋግሜ በድየዋለሁ። ታዲያ እንዴት ብዬ ልመለስ? ለመጠጥ ብዬ ጠዋት የምነሳ ልጅ እንዴት ብዬ ልጸልይ? ከሰዓቴን በመቃም በምርቃኔ የማሳልፍ ልጅ እንዴት ብዬ ወደ ህብረት ልመለስ? ማታ ሲደርስ አንድ ሁለት የምል ልጅ እንዴት ብዬ ከወጣቶች ጋር ተሰብስቤ እግዚአብሔርን ላምልክ? ህይወቴ ከላይ ወደ ታች ተገልብጧል። ፍጹም ተቃራኒ ህይወት ነበር እየኖርኩ የነበረው። ሰፈር ውስጥ ይስሐቅ ሲባል ከንፈሩን የማይመጥሰው አልነበረ። ያን የመሰለ ልጅ እንዲሆኑ ይቅር ነበር የሚባለው። አንዳንዴ እንዴት ነው የሰራሁት ኃጢአት ያስፈራኛል፣ ወደ ኋላ ይጎትተኛል። በአንድ ወቅት ወደ ምግብ ቤት እየሄድኩኝ አብሬያት በወጣቶች መሪነት ያገልግል የነበራት ሰላም ጋር ተገናኘን። እንዳየችኝ ይሴ ብላ መጣች። ከዛም አቀፈች። በራሴ አፈርኩ። አንተ ምንድነው መጥፋት እንዴት ነህ አለችኝ። አለሁ ደህና ነኝ አልኳት ጸጉሬን እየጠቀለልኩ። ና እስኪ በእናትህ የሆነች ቦታ ደርሰን እንምጣ ብቻዬን ደብሮኝ ነበር አለች። ኧረ ሰላም ጀለሶች እየጠበቁኝ ነው አልኳት። ያኔ በደህናው ጊዜ ብቻሽን አትውጭም የምል ሰው ነበርኩ። እሷም መልሳ እና ብቻዬን ልሂድ ብላ ፈጠጠችብኝ።
እሺ በቃ ነው ያልኳት። ወትሮም ሸሚዞኝ እንጂ ለምንድነው ግን የዘጋኸኝ አለች። ምንም አላልኳት፣ ጸጥ አልኳት። መጽሐፍ ቅዱስ ላይ የጠፋው ልጅ ታስታውሰዋለህ አለች። አዎ አልኳት። ምን ትዝ ይላል እስኪ ንገረኝ አለች። ሰላምዬ በቃቸው ብያት ዞሬ ተመለስኩ። እሷም ጮክ ብላ ምንም ቢሆን ምንም ሆኖ ቢያሳልፍም ሲመለስ ያ አባቱ በድግስ ነው የተቀበለው አለች። ልቤ በአፌ ልትወጣ ምንም አልቀራትም። ጨነቀኝ፣ ፈራው። ቶሎ ብዬ ወደ ቤት ተመለስኩኝ። እናቴ እንዳየችኝ ብድግ አለችና እውነት ነው ከምሽት በፊት ገብቼ አላቅም፣ ስታይኝ ምን ትበል? የኔ ሳቅ ደህና ነህ አለች እናቴ። ዘልዬ ያቀፍኳት። ለአመታት ያስኩትን ብሶት፣ እንባ፣ ጭንቀት አወጣሁት። እኔ ልጅ እኔ እናት ልሳቀቅልህ ብላ ሶፋ ላይ ያስቀመጠች። እማ ረፈደብኝ አይደል ብዬ አለቀስኩኝ። አረፈደም፣ ምንም የለም፣ እኔማ አሁን ልወጣ ነው፣ እግዚአብሔርን አውራው ብላኝ ተነስታ ወጣች። ልመለስ የቀድሞ ቤት የሚለውን መዝሙር በስሱ ከፍታልኝ በሩን ዘግታው ወጣች። ዛሬ ፍቅሩን ናፍቄያለሁ፣ እመለሳለሁ። እንደ ልጅ ባሪያ እንደ ባሪያ ሆናለሁ። ያለሱማ ኑሮ እንደማይሆን ተረዳው። አሁን ይብቃኝ፣ ምንም ላላተርፍ ተጎዳው። ልመለስ የቀድሞ ቤት ይሻለኛል። ከኢየሱስ ባሪያ ያለሱማ ኑሮ እንደማይሆን ተረዳው። አሁን ይብቃኝ፣ ምንም ላላተርፍ ተጎዳው። ልመለስ የቀድሞ ቤቴ ይሻለኛል። ከኢየሱስ ጋር ኑሮ ይመቸኛል። የዓለም ኑሮ አንገፍግፎኛል፣ ብዙ አራቅቶኛል። ቸሮ አባቴ እሱ ይሻለኛል።